አብዛኛው ሰው ስፔሻሊ ደግሞ የዩኒቨርሲቲ ተማሪዎች ጓደኝነት እንዴት መመስረት እንዳለባቸው ያውቁ። ቢመሰረቱም እንኳን ትክክለኛውን ጓደኛ እንዴት መምረጥ እንደሚችሉ ያውቁ። እኔ ፐርሰናሊ ይህን ችግር ብዙ ቦታ ተመልክቻለሁ። ኦልሞስት ላለፉት 2 ዓመታት አካባቢ በዩኒቨርሲቲ ውስጥ እንዲሁም ከዛ በፊት ደግሞ ለ4 ዓመታት አካባቢ ሃይ ስኩል ላይ ቦርዲንግ ስኩል አዳሪ ትምህርት ቤት ነው የነበርኩት። በዚህ ቆይታዬ ብዙ ሰዎች ጓደኛ መመስረት ሲከብዳቸው እንዲሁም ጓደኛ የመሰረቱት ደግሞ ከማይመስላቸው ሰዎች ጋር ሆነው ጎላቸውን፣ ፎከሳቸውን፣ ኮንፊደንሳቸውን ሲያጡ ተመልክቻለሁ። ስለዚህ በዛሬው ቪዲዮ እንዴት ይህንን ችግር መፍታት እንደምንችል እንመለከታለን። ወደ ቪዲዮ እንግባ። በቅድሚያ ለቻናሉ እንግዳ ከሆናችሁ ዳዊት ሰለሞን እባላለሁ። ዩቲዩብ ላይ የተለያዩ ቫልዩብል የሆኑ ኮንተንቶችን ሼር የማደርጋችሁ ይሆናል። ቻናሉን ሰብስክራይብ በማድረግ ፋሚሊው እናንተን የሚመስልና ለእናንተ ትክክለኛ ጓደኛ መምረጥ ላይ ዋነኛው መነሻ ነገር ሼር የምታደርጓቸውን ኮመን ነገሮች ማወቅ ነው። ስለዚህ የመጀመሪያው ስቴፕ የሚሆነው ቦታችሁን ማወቅ ነው። ምን ማለት ነው? የእናንተ አይዲያል ጓደኛ ወይንም ደግሞ ጓደኛ ያደርጋለሁ ብላችሁ የምታስቡት ሰው ሃንጋውት የሚያደርግባቸው እንዲሁም ጊዜ የሚያሳልፍባቸውን ቦታዎች መለየት ያስፈልጋል። ምክንያቱም የዛን ሰው ካራክተሪስቲክ የሚወስነው ጊዜውን የሚያሳልፍባቸው እንዲሁም ሃንጋውት የሚያደርግባቸው ቦታዎች ናቸው። ስለዚህ ዋንስ እነዚህ ነገሮች ከለያችሁ በኋላ እናንተም እንደዚህ አይነት ቦታዎች ላይ በመገኘት የምትፈልጉትን አይዲያል ጓደኛችሁን ማግኘት ትችላላችሁ ማለት ነው። ለምሳሌ የምትፈልጉት ጓደኛ አምቢሽየስ የሆነ ሞር አካዳሚኩ ላይ ስትሮንግ የሆነ ሰው ከሆነ ሃንጋውት ማድረግ የሚጠበቅ የተለያዩ ላይብራሪዎች፣ ወርክሾፖች ላይ መገኘት፣ የተለያዩ ቡክ ክለቦች ላይ መሳተፍ እንዲሁም ኮወርኪንግ ስፔሶች መሄድ እንደዚህ አይነት ሰዎችን እንድታገኙ ይረዳችኋል። ወይንም ደግሞ የእናንተ ጓደኛ ወይም የምትፈልጉት ጓደኛ ፈን የሚያደርግ ኢነርጄቲክ የሆነ አይነት ሰው ከሆነ የተለያዩ ስፖርት ሴንተሮች ላይ፣ ጂሞች ላይ መሄድ እንደዚህ አይነት ሰው እንድታገኙ ይረዳችኋል። አይ ደግሞ እኔ የምፈልገው ሰው ስፒሪቹዋሊ ጎበዝ የሆነ ሪሊጂየስ አስፔክቶች ላይ በጣም ጠንካራ የሆነ ሰው ነው ካላችሁ የተለያዩ ሃይማኖት ተቋሞች ላይ መገኘት እንደዚህ አይነት ሰው እንድታገኙ ይረዳችኋል። ስፔሻሊ ደግሞ ዩኒቨርሲቲ ላይ ሆናችሁ ኦርቶዶክስ እምነት ተከታይ ከሆናችሁ ግቢ ጉባኤ በመሄድ እንደዚህ አይነት ሰዎችን በብዛት ማግኘት ትችላላችሁ ማለት ነው። ዋንስ የእናንተ አይዲያል ጓደኛ ሃንጋውት ሊያደርግባቸው የሚችላቸውን ቦታዎች ከለያችሁ በኋላ ከእናንተ የሚጠበቀው እነዚህ ቦታዎች ላይ መገኘት ነው። በእርግጠኝነት ብዙ ሰዎችን ትተዋወቃላችሁ። ከነዚህ ሰዎች መካከል አትሊስት አንዱ የእናንተን የምትፈልጉትን ካራክተሪስቲክ ሪዜምብል አድርጎ ታገኛላችሁ። ወደ እነዚህ ቦታዎች መሄድ እኔም ፐርሰናሊ የማደርገው ጉዳይ ነው። ስፔሻሊ የተለያዩ ኢቨንቶች፣ ወርክሾፖች እንዲሁም ኮወርኪንግ ስፔሶች ላይ በሚሄድበት ጊዜ ተመሳሳይ ማይንድ ሴት ያላቸው ሰዎችን እንዲሁም እኔ ኢንተረስት ከሚያደርጉ ቶፒኮች ላይ ደግሞ ብዙ ስራዎችን የሰሩና ብዙ ኤክስፒሪየንስ ያላቸው ሰዎችን ማግኘት ችያለሁኝ። እንደውም ላለፉት ጥቂት ወራት ብዙ ክሪኤቲቭ ኢንዱስትሪ ላይ የሚሰሩ ሰዎችን ተዋውቄ ላይክ ዴይሊ የምሰራቸው ስራዎች ላይ ትላልቅ ኢምፓክቶችን አሳድረውልኛል። እናንተም ዋንስ አይዲያል ጓደኛችሁ የሚያሳልፍበትን ቦታ ከለያችሁ እዛ ሄዳችሁ ሃንጋውት ማድረግ ነው የሚጠበቅባችሁ። ስለዚህ ስለመጀመሪያው ስቴፕ ይህን ያልካል አንድ ጥያቄ ልጠይቃችሁ። አብዛኞቻችን ሰዎችን አፕሮች አድርገን እንዳናወራ የሚያደርገን ትልቁ ችግር ምን ይመስላችኋል? ብዙዎቻችሁ ሻይ መሆን ወይም ደግሞ ኢንትሮቨርት መሆን ነው ልትሉ ትችላላችሁ። ግን የዚህ ችግር ዋነኛው ምክንያት ውስጣችን ያለው ኢጎ ነው። በአሁኑ እድሜ ስፔሻሊ በ19 እንዲሁም በሃያዎቹ መጀመሪያ ላይ ያለን ወጣቶች ወደ ኋላ ከሚያስቀሩ ነገሮች መካከል ውስጣችን ያለው ኢጎ አንደኛው ነው። ብዙዎቻችን አዳዲስ ሰዎችን ሂዶ ማውራት እንዲሁም ጥያቄዎችን መጠየቅ አንፈልግም፣ ምክንያቱም ኢጓችን አይፈቅድልንም። አንዳንዶቻችን ሁሉንም ነገር አውቃለሁ ብሎ ከማሰብ ነው። አንዳንዶቻችን ደግሞ አያውቁም የሚባል ኢሜጅ እንዳይፈጠር በመፍራት ነው። ይህን በምናደርግበት ጊዜ ኢጓችን ከብዙ ነገር እያስቀረን ነው፣ ኢንክሉዲንግ ጓደኛ መመስረትን ጨምሮ ማለት ነው። ከዚሁ ጋር በተያያዘ ብዙዎቻችሁ ጓደኛ እንዳትመሰርቱ የሚያደርጋችሁ ውስጣችሁ የምታስቧቸው ነገሮች ናቸው። አንዳንዶቻችሁ ሄዳችሁ ኮንቨርሴሽኑን መጀመር አትፈልጉም፣ እነሱ መጥተው እንዲያወራችሁ ነው የምትፈልጉት። አንዳንዶቻችሁ ደግሞ ሄዳችሁ ካወራችሁ ወይም ደግሞ ኮንቨርሴሽኑን የምትጀምሩት እናንተ ከሆናችሁ ጓደኛ ለማድረግ ዴስፕሬት እንደሆናችሁ ወይም እየታገላችሁ እንደሆነ ያስታውቅብኛል ብላችሁ ትፈራላችሁ። ይሄ ማይንድ ሴት ነው አክቹሊ እንኳን ጓደኛ መመስረት ይቅርና ሰዎችንም እንዳታወሩ እያደረጋችሁ ያለው። ስለዚህ ይህንን ችግር ለማስወገድ ሁለተኛውን ስቴፕ እንጠቀማለን። ይህም ኩራታችንን ወይም ኢጓችንን ማስወገድ ነው። እንዴት እንደሆነ እንመለከታለን። ኢጓችንን ለማስወገድ የሚጠቅመን ነገር ፐርፎርም ማድረግ ማቆም ነው። ብዙዎቻችን አዳዲስ ሰዎችን ስናወራ ኢምፕረስ ለማድረግ እንሞክራለን፣ ፐርፎርም እናደርጋለን። በአጠቃላይ ይሄ ነገር ደግሞ ጓደኝነቱ ጭራሹን እንዳይመሰረት የሚያደርገው ትልቁ ችግር ነው። ይሄን ለማስወገድ ጀስት ሰዎቹን በምታገኙበት ጊዜ ሲምፕል የሆኑ ጥያቄዎችን ለመጠየቅ ሞክሩ። ውሏችሁ እንዴት ነበረ? ወይንም ደግሞ የሆነ ኢቨንት ላይ ተገናኝታችሁ ከሆነ ኢቨንቱን እንዴት አያችሁት? ምን ትምህርት ላይ ናችሁ? ምን ስራ ላይ ነው የምትሰሩት? የሚሉ ሲምፕል የሆኑ ጥያቄዎችን በመጠየቅ በቀላሉ ኮኔክት ማድረግ ትችላላችሁ። ዘን ሁለተኛው ደግሞ ኤክስፔክቴሽናችሁን ዝቅ ማድረግ አለባችሁ። ኤክስፔክቴሽናችሁን ስላችሁ አንዳንዶቻችሁ ወይ ፕሮፖዝ እንደሚደረግ ወይንም ደግሞ ጀስት ወዲያውኑ ቤስት ፍሬንድ ለማድረግ በሚመስል መልኩ እያንዳንዷ ስሞል ዲቴል ላይ ትጨነቃላችሁ። ስለዚህ ኤክስፔክቴሽናችሁን ሎወር አድርጋችሁ
ዋናው ነገር ኮንፊደንት መምሰል ሳይሆን አፕሮቸብል መሆን ነው። ለነዛ ሰዎች በደንብ ሪዞኔት የሚያደርግ አይነት ሰው መሆን ስለሆነ በተቻላችሁ መጠን ሲምፕል ለመሆን ሞክሩ። ኤክስፔክቴሽናችሁንም ሎወር አድርጉ። ሌላው በኮንቨርሴሽን መካከል ማድረግ ያለባችሁ ትልቁ ነገር ያን ሰው ስለራሱ እንዲያወራ ፍቀዱለት። ምን ማለት ነው? እኛ ሰዎች በተፈጥሯችን መደመጥ እንወዳለን አይደል? ያንም ሰው መደመጥ ይፈልጋል ማለት ነው። ስለዚህ በተቻላችሁ መጠን ስለራሱ እንዲያወራ ፍቀዱለት። ስለሚሰራው ስራ ወይም ደግሞ ስላሉት ቢሊፎች እንዲሁም ፐርሰናሊቲው እንዲነግራችሁ ፍቀዱለት። በተጨማሪም ምክር ጠይቁት። ምን ማለት ነው? የምትሰሩት ስራ ተመሳሳይ ከሆነ ወይም ተመሳሳይ ኢንዱስትሪ ላይ ያላችሁ ሰዎች ከሆናችሁ ያን ሰው ምክር እንዲሰጣችሁ ወይም የሆነ ነገር እንዴት ባደርገው ይሻላል እያላችሁ ጠይቁ። ያ ሲሆን ያን ሰው ኦቶሪቲ ፊሊንግ ይሰማዋል ወይንም ደግሞ ጀስት ሼር የሚያደርገው ነገር እንዳለ ስለሚሰማው ደስተኛ ሆኖ እናንተ ጋር ኮኔክት ማድረግ ይችላል ማለት ነው። ባይ ዘ ዌይ የምትጠይቁትም ነገር የምታውቁትም ነገር ሊሆን ይችላል የጠየቃችሁት ነገር። ዋናው ነገር ያን ሰው ጥሩ ፊሊንግ እንዲሰማውና ለእናንተ በሚፈልገው ወይ እንዲያስረዳችሁ እግረ መንገዳችሁንም ደግሞ የዛ ሰው ቢሊፍ እንድትረዱት ነው ማለት ነው። እንግዲህ እስካሁን 2 ስቴፖችን ተመልክተናል። ግን አብዛኛው ወጣት ፌል የሚያደርገው ቀጣዩ ስቴጅ ላይ ወይም ቀጣዩ ስቴፕ ላይ ነው። ትክክለኛ ጓደኛ የምንለው ሙዱ ከእናንተ ጋር የሚገጥም ሰው ብቻ ሳይሆን ወደፊት ህይወታችሁ ላይ ኢምፓክት የሚያሳድር ቫልዩአችሁ እንዲሁም ጎሎቻችሁ አላይን የሚያደርጉት አይነት ሰው መሆን አለበት። ብዙዎቻችሁ ኮንቨርሴሽን ስታደርጉ ኢንጌጅ ስላደረጋችሁ በደንብ ወይም ያን ሰው ጋር ቫይባችሁ ስለገጠመ ኤክሳይትድ ስለነበራችሁ ብቻ ወዲያውኑ ጓደኛ ማድረግ ያለባችሁ ይመስላችኋል። ግን ትክክለኛው ዌይ ኮንቨርሴሽን ካደረጋችሁ በኋላ ቤታችሁ ሄዳችሁ ወይም ከኮንቨርሴሽኑ በኋላ ኦነስት የሆነ አናሊሲስ መስራት ነው። ስለዚህ ይህንን ነገር ለማድረግ ራሳችሁን ጥቂት ጥያቄዎች እንድጠይቁ ፈልጋለሁኝ። የመጀመሪያው የሚሆነው ኮንቨርሴሽኑ ሪስፔክትፉል ነበረ ወይ? ያ ሰው እኔ ጋር ሲያወራ ሪስፔክት ያሳያል ወይ የሚለውን ነገር እንድትለዩ እፈልጋለሁኝ። በተጨማሪም እናንተስ ኮምፎርታብል ነበራችሁ ወይ? ያ ሰው ጋር ስታወሩ በነበራችሁ ኮንቨርሴሽን ኮምፎርታብል ነበራችሁ ወይ የሚለውንም ጥያቄ ራሳችሁ እንድትጠይቁ ፈልጋለሁ። በተጨማሪም በምታወሩበት ጊዜ ያ ሰው ለማዳመጥ ክፍት ነው ወይ? ወይንም ደግሞ ከናንተ በኩል ያሉ ከናንተ ሳይድ ያሉ አይዲያዎችን ለማዳመጥ ፈቃደኛ ነው ወይ የሚለውንም ነገር እንድትለዩ ፈልጋለሁ። ሁለተኛው ደግሞ የእናንተ ቫልዩ እና የዛ ሰው ቫልዩ አላይን ያደርጋሉ የሚለውንም ነገር ራሳችሁ እንድትጠይቁ ፈልጋለሁ። አላይን ያደርጋል ስላችሁ ኮምፕሊትሊ ተመሳሳይ የሆነ ቫልዩ እንዲሁም ጎል ይኖራቸዋል ማለት ሳይሆን ግን አትሊስት የሱ ቫልዩ የእናንተን ቫልዩ በፖዚቲቭ ዌይ ኢምፓክት የሚያደርገው መሆን መቻል አለበት። ስለዚህ እነዚህን 2 ጥያቄዎች ራሳችሁን እንድትጠይቁ ፈልጋለሁ። ስለዚህ እስካሁን ያየናቸውን ስቴፖች ማሟላት ከቻላችሁ ኮንግራቹሌሽንስ፣ ለእናንተ የሚሆነውን ትክክለኛ ጓደኛ አገኛችሁ ማለት ነው። እንግዲህ ይሄ በጣም ሪል እንዲሁም ፕራክቲካል የሆነ ቴክኒክ ነው። እኔም ፐርሰናሊ ተጠቅሜበት ህይወቴ ላይ ብዙ ኢምፓክት ያሳደሩ ሰዎችን እንዲሁም ጓደኛዎችን ያፈራውበት ሜተር ነው። እናንተም ተጠቅማችሁ ትክክለኛ ጓደኛ ስላችሁ ህይወታችሁ ላይ ፖዚቲቭ ኢምፓክት የሚያሳድር አዘንዶ ዘዴ ጓደኛ ማለት አእምሯችንም ህይወታችንም ፊውቸር ቢልድ ማድረግ የምንፈልጋቸው ነገሮች ላይ ኢምፓክት የሚያሳድር አካል ስለሆነ በተቻላችሁ መጠን ኬርፉሊ እነዚህን ነገሮች ተጠቅማችሁ ጓደኛ ማግኘት ትችላላችሁ። ቪዲዮ ከተመቻችሁ እንዲሁም ቫልዩብል ሆኖ ካገኛችሁት ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።